ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች እንደምታውቁት እያደረግኩ ያለሁት ነገር አቶ መለስ የጻፉት አንድ ወረቀት አለ። እዚህ ጋር የምታዩትን ዜናዊ ዴድ ኢንሴን ኒው ቢግኒንግስ የሚለው ታይትሉ እዚህ ጋር ይታያቸዋል ብዬ አስባለሁ። ማለት አክቹዋሊ ርዕሱ በሙሉ ዜናዊ ዴድ ኢንሴን ኒው ቢግኒንግስ አይደለም፣ አፍሪካን ዴቨሎፕመንት ዴድ ኢንሴን ኒው ቢግኒንግስ ነው የሚለው። ይህን ወረቀት የአቶ መለስን ጥናታዊ ጽሁፍ ሪቪው እያደረግኩና በእሱ ላይ ያለኝን አስተያየት እያቀረብኩ ነው። ያን የማደርግበት ምክንያት ደግሞ እዚህ ጋር እንግዲህ አንድ መጽሐፍ ጽፌ ያለው ህገ ክራሲ የሚል የነፃነት ዲሞክራሲ የሚል ነው። እንግዲህ መግዛት የሚፈልግ ሰው አማዘን ላይ ይገኛል ማለት ነው መጽሐፉ። መጽሐፍ ጽፌ ያለው እና ይሄ መጽሐፍ እንግዲህ ዋናው ሀሳቡ ምንድነው? ለኢትዮጵያ የሚበጀው የሚሻለው ህገ ክራሲ የሚል መጽሐፍ ነው። የመጽሐፉ ዋና ሀሳቤ ለኢትዮጵያ የሚሻለው ወይም የሚበጀው የፖለቲካ ስርዓት የነፃነት ዲሞክራሲ ነው። የነፃነት ዲሞክራሲ ነው ምክንያቱም በሀገር ደረጃ ብሔራዊ መግባባትና መረጋጋትንም ከማምጣትም አንጻር ሆነ በኢኮኖሚው ዘርፍ ደግሞ ፈጣን እድገትን እና ምንም እንኳን እኩልነት የሚባለው ነገር ሪያሊስቲክ ባይሆንም ግን ሰዎች እንግዲህ በሀገር ደረጃ ማለት እያንዳንዱ ሰው እኩል የስልጣኔ ደረጃ ላይ የልማትና ተጠቃሚነት ደረጃ ላይ ባይደርስም ግን ሀገር እንደ ሀገር ስትለወጥ ተወደደም ተጠላም ሰዎች ተጠቃሚነታቸው ይጨምራል። ስለዚህ የሰዎችን ተጠቃሚነት በአንጻሩ የተሻለ ማድረግ የሚችለው ይሄ የነፃነት ዲሞክራሲ ነው የሚል ነገር ነው። እንግዲህ ዋናው የመጽሐፉ አሁን እዚህ ጋር ያሳየኋችሁ ይሄ ህገ ክራሲ የሚለው መጽሐፍ 2 ክፍል ያለው መጽሐፍ ነው። እንግዲህ ደጋግሜ ተናግሬያለሁ። ይሄ መጽሐፍ 2 ነው ግን ሊሚትድ ምንድነው እንትን ነው። ክፍል 1ም አለው ክፍል 2ም አለው። እንግዲህ እስካሁን አይ ዶንት ኖ ሀክ የተደረገ ቨርዥን ካገኛችሁ አላውቅም፣ ግን አማዘን ላይ አለ እንግዲህ እና በጣም ርካሽ ነው። $1 ምናምን መግዛት ትችላላችሁ ማለት እንደሆነ ኢቡኩን አትሊስት ማለት ነው። እና ያ ነው ያለው ነገር። እና እንግዲህ ለዛ መጽሐፍ በኢኮኖሚውም በፖለቲካውም በዚህ መጽሐፍ ውስጥ ማለት ነው ህገ ክራሲ በሚለው ውስጥ ለኢትዮጵያ የሚበጀው የነፃነት ዲሞክራሲ ነው ብያለው። እንግዲህ ከፖለቲካው አንጻር ማለት ለምን ለኢትዮጵያ ተመራጭ እንደሆነና ካለን አሁን ለምሳሌ ምንድነው ለምሳሌ እስከ ቅርብ ጊዜ ድረስ እስከ ኢህአዴግ ድረስ እና አሁንም የሆኑ ቅሪቶች የምትሰማቸው ምንድነው በቃ የብሔር ግጭት ኢትዮጵያን ሊያፈርሳት ነው። ኢትዮጵያ ራሱ ሀገር ሆና መቆም አትችልም፣ ምክንያቱም የተለያየ ብሔር ውስጥ አላት። ግን ያ ችግር አይደለም። ሰዎች እንኳን ብሔር አይደለም ዘራቸውን ተለያይተው አንድ ሀገር ሆነው እየኖሩ ነው ማለት ዘራቸው ስላቸው የቆዳቸው ቀለም ነጭና ጥቁር ነው አንድ ሀገር ሆነው ቆመው እየኖሩ ነው። ብራዚል አለች፣ አሜሪካን አለች፣ ሳውዝ አፍሪካ አለ ምናምን ላይ ነው። ቴንሽን የለም አይደለም። ቴንሽን አይጠፋም። ቴንሽን የት ይጠፋል ብላችሁ በፖለቲካ ማለት አንድ አይነት ቋንቋ፣ አንድ አይነት ብሔር፣ አንድ አይነት ምናምን ሃይማኖት ምናምን ሆናችሁም ልትከፋፈሉ ትችላላችሁ። ምክንያቱም የአንድነት መሰረቱ የውጫዊ ነገር አይደለም። ውጫዊ ነገር የሆነ ማለት ነው ሰዎች ትልቁ የአንድነት መሰረት ያስተሳሰብ ነው እና በሀሳብ ተለያይተው ሰዎች ነው ውጥረት ሊፈጠር ይችላል። ስለዚህ የብሔር ልዩነት ስላለን የሆነ ኋላ ቀር የድንጋይ ዘመን የፖለቲካ አስተሳሰብ ነው እና ምን ልላችሁ ነው የብሔር ለብሔር አለመግባባት ወይም ውጥረት ሊኖር አይችልም አይደለም፣ ይኖራል። ግን በህግ ተገዝቶ በህግ ስርዓት ያድራል። በቃ ሰው አትግደል፣ ንብረት አትቀማ፣ ነፃነት አትጋፋ። ግን በቃ ነው ብሔር ለብሔር አለመጣጣም ሊኖር ይችላል። እንኳን ብሔር ወንድምና ወንድምም ላይጣጣም ይችላል እና ያንን አቻችሎ ሰዎች በሰውነታቸው ተከባብረው መኖር እንዲችሉ ማድረግ የሚችለው እኔ ካየኋቸው የፖለቲካ ርዕዮቶች እንግዲህ በዓለማችን ላይ ብዙ የፖለቲካ ርዕዮቶች አሉ። ተመራጩ ህገ ክራሲ ወይም የነፃነት ዲሞክራሲ ነው የሚል ነው። ከኢኮኖሚ አንጻር ደግሞ እንደዚሁ የነፃ ገበያ ስርዓት ነው። በሀገራችን ግን እንግዲህ የነፃ ገበያ ስርዓትን አንቀበልም ነው። በጣም ሰፊ የሆነ የነፃ ገበያ ስርዓትን የመቃወም እንትን አይደለም። እንዲያውም ምንድነው የሚባለው ባህላዊ አስተሳሰብ ሳይሆን ሳይንሳዊ ካባ የደረበ የተማረ ራሽናል የሆነ ግን ውሃ የማይቋጥር ሙግት ማድረግ የሚችልና ሰፊ ድጋፍ ያለው ሰፊ ተቀባይነት ያለው
ኋላ ቀር ኢኮኖሚ አስተሳሰብ አለ እና ያንን ማሳየት አለብኝ ነው ለኢትዮጵያ። አሁን ለምሳሌ ነፃ ገበያ ነው የሚሻላት ብዬ ስል ከኢኮኖሚ አንጻር በገበያ የተመራ ኢኮኖሚ ነው በኢትዮጵያ ውስጥ ትርጉም ያለው የኢኮኖሚ ምርታ ማስመዝገብ የሚችለው በገበያ የተመራ የኢኮኖሚ ስርዓት ነው ብዬ ስል ተጋግሮ የቆመና እንዳልኳችሁ ባህላዊም ብቻ ሳይሆን ካባ በለበሰ የሳይንስ የምሁርነት ካባ በለበሰ ሊቅ የሚደገፍና ማለት ያም ደግሞ በአሳዛኝ በአንጀት በይ በአስፈራሪ በቀስቀሳ ምናምን ቋንቋዎች ተሽሞንሙኖ በእኔ እምነት እንግዲህ ካልተሳሳት ህዝብ ያሳተ አስተሳሰብ ስላለ ያንን አስተሳሰብ የማጋለጥ ስራ ላይ ነኝ ማለት ነው። ስለዚህ እንግዲህ መጀመሪያ ያደረኩት የካርል ማርክስ ፖለቲካል ኢኮኖሚ ቲንኪንግ ማለት ማርክሲዝም። አሁን እኔ አስታውሳለሁ በጣም ማለት የተማረ ልጅ ማርክሲዝም ማለት በጣም ኢህአዴግ ተቃዋሚ ነው እና በጣም ማለት በቃ የአንዳንድ ሰው ደግሞ የህወሓት እና የኢህአዴግ ተቃውሞ በጣም ልክ ያለፋል። ይሄ በቃ እንዴት ልበላችሁ ጭፍን ያለ ግደላቸው አጥፋቸው ብላቸው ምናምን የሚል እንትን ያለ እንደዚህ አይነት ተቃውሞ ያለ ልጅ ነው እና አይ ይሄማ በቃ እንግዲህ እንደዚህ ካለ ማርክሲዝምን ይጠላል ብዬ ማርክሲዝምን መተቸት ስጀምር በዛው ኢህአዴግን በሚጠላበት እንትን እኔን ሊጠላኝ እና ምን ልላችሁ ነው እንትን ነው በጣም እንትን ድጋፍና እንትን አለው የመሸገ ምሽግ ውስጥ የገባ ድፈንድድ የሆነ ግን ሳይንሳዊ ያልሆነ ምክንያታዊ ያልሆነ በእውቀት ላይ ያልተመሰረተ መረጃ የሌለው አናላይዝ ያላደረገ በፕሮፓጋንዳ የተያዘ በቃ በጣም እንደዚህ አይነት ጠንካራ ማለት ግግር ያለ ግን እንትን የሌለው ማለት ነው ቁም ነገር የሌለው አስተሳሰብ ስላለ መጀመሪያ እንግዲህ ካርል ማርክስን ክሪቲሳይዝ አደረግኩኝ ማለት አይደፈርም ነው አንተ ምን ማንህና ነው ካርል ማርክስን የሚያክል ሰው የምተቸው ነው። እኔ ደግሞ ካርል ማርክስ ማን ነውና ነው ማይተቸው ነው ይህ ሂውማን ቢንግ ለዛውም በ18ኛው ምናምን ክፍለ ዘመን ይኖረ እንኳን እሱ እና አርስታትልም ማለት ማንም አይተቸው ገብቷቸው የነበረው አስተሳሰብ በቃ ካርል ማርክስ ነው ኢንቪንሲብል አይነኬ በቃ እሱ ያለው ነገር እንደ እግዚአብሔር ቃል ግን እንቶ ፈንቶ ነው ካርል ማርክስ አስተሳሰብ ምንም ማለት ምን ልላችሁ ነው ጥበብ አታዩበትም እውቀት አታዩበትም አንደርስታንዲንግ አታዩበትም አይደለም ማለት በተለይ የካፒታሊዝም ስርዓት አንደርስታንዲንጉ ከካፒታሊስቶቹ በላይ ራሱ ካፒታሊዝምን የሚረዳው ነው የሚመስል ግን አማራጭ ብሎ የሚያመጣው ስርዓት በጣም በቃ ማለት ጉሊት ላይ ያለች ሴት ከሱ የተሻለ ኢኮኖሚክስ አንደርስታንዲንግ ያላት እስኪመስል ድረስ እና ለምንድን ነው ማይተቸው ነው እሱ ራሱ it was a big feat እሱን ማን ነው ብሎ እንግዲህ ከተቻለ ከስክሶ የመጣል ስራ ለመስራት ሞክሬያለሁ ማለት ነው። ከዛ እንግዲህ ማርክስን ስትሻገሩ አሁን በሀገራችን የሆነው ሶሻሊዝም ፈርሶ ሶሻሊዝም የጠፋ ነው የሚመስለን ግን ሶሻሊዝም መልኩን ነው የቀየረው ነው። ምክንያቱም እንዳልኳችሁ እንግዲህ ሰዎች ህወሓትና ኢህአዴግን ነው እንደው የሆነ ነገር ስታነሱ ሰው እንደዚህ መበሳጨት ይችላል ወይ ሰው እንደዚህ መናደድ ይችላል ወይ እስክትሉ ድረስ በቃ በጣም ሁለሰም ነገራቸው ተቆጥቶ እየተበሳጩ ግን ማርክሲዝምን ወዳለው ምናምን ሊሏችሁ ይፈልጋሉ። ገብቷችኋል? እና አልሞተም ነው ኢትዮጵያ ውስጥ ሰዎች እንግዲህ የምታዩት ምንድን ነው ሰዎች አሁን ራሱ የፖለቲካችንን ዝም ብሎ ትንተናውን ስታዩት ራሱ ሰው በሙሉ ተንታኝ ነኝ ብሎ ተደርድሮ የሚተነትነው ሰውን ስታዩት የሚተነትነው ምንድን ነው የአክተሮችን ግንኙነት ነው እንጂ የርዕዮተ ዓለምና የአስተሳሰብ ትንተና አይደለም። ገብቷቸዋል? አሁን ለምሳሌ በኢትዮጵያ ውስጥ የርዕዮት የፖለቲካ አስተሳሰብ የአሰራር ያደራረግ ምናምን ችግር የለም በቃ ብለው አዚፍ ዳት ፕሮብለም ደዝንት ኤግዚስት ነው የሚከራከሩት። ምንድን ነው እንትና ሙሰኛ ነው
እንትና ጦረኛ ነው፣ እንትና ከእንትና ነገር ይተባበራል፣ እንትና የእንትና ተላላኪ ነው፣ እንትና ሴት ያባልጋል፣ እንትና መጠጥ ይጠጣል ማለት ዘመናዊ ሀሜት ነው ትንተናው። ገብቷቸዋል። ለምንድን ነው አሁን አንድ ዋት ዊ ሹድ አንደርስታንድ ኢዝ እነዚህ አሁን እንተነትናለን ብለው እንግዲህ በየቦታው የምንሰማቸው ተንታኞች ለምንድን ነው አይዲዮሎጂካል ዲቤት ለማድረግ የማይፈልጉት? አሁን እዚህ ሀገር ያሉት እዚህ ሀገር እሺ መንግስት ፈርተው ነው ተጽዕኖ አለ ምናምን ብለን ውጭም ሆነው ነው የምላችሁ። ለምንድን ነው ያን የማያደርጉት? ወይንም ፖለቲካል ስፔሱ ለምንድን ነው ያን የማይፈልገው? ይሄ ላይክ ነው በቃ እንትኑን ማን ነው ስሙ የግራ ዘመም ፖለቲካው የሶሻሊዝም ምንድነው ማህበራዊ ፍትህ የሶሻሊዝም አስተሳሰቡ ጥያቄ እንትኑ ፕሮግራሙ አይደለም ችግሩ ነው እሳቤው። ለዛም እኮ ነው ይገርማቸዋል። አሁን እንዴት ልበላችሁ መኢሶን ነው መልኩን ቀይሮ የሚመጣው፣ ኢሃፓ ነው መልኩን ቀይሮ የሚመጣው፣ ኢጫት ነው መልኩን ቀይሮ የሚመጣው፣ ህወሓት ኢህአዲግ ነው መልኩን ቀይሮ የሚመጣው። እንትን ነው ዝም ብሎ ቆዳ መቀየር ነው እንጂ በሀገር ደረጃ የልብ ለውጥ የለም። ስጋ ነው ስጋ ዝም ብለህ ትቀይራለህ። ምን ያመጣል? ምንድን ነው ስጋ ነው። እሳቤው ነው ልክ ነው። ሰብስታንሱ ደቂቁ ነው እንጂ ግዑዙ አይደለም። በሀገራችን በቤተ ክርስቲያን እንደሚል ላይክ ባልማርም በሪሰርች ያየሁትን ነው ማለት እና እንትኑ ነው ልክ ነው። ዋናው እሳቤው ነው እና የለም ነው እሳቤው ስለሌለ ነው። አሁን ለምንድን ነው በቃ እኮ እንትን ነው በቃ እቺ ምንድን ነው የሚባለው እንትና ጓደኛ ነው፣ እንትና ከእንትና ጋር ያብራል፣ እንትናን ይልከዋል፣ እንትና በዚህ በኩል ነው፣ እገሌ ወረኛ ነው፣ እገሌ ፈሪ ነው፣ እገሌ ውሸታም ነው፣ እገሌ ከሰዎቹ ፐርሰናሊቲ ጋር ነው እና ነው። ለምንድን ነው ከሀሜት የማይወጣው? ለምንድን ነው ከሰዎች ፐርሰናሊቲ ማለት ፐርሰናሊቲ ለምሳሌ ጨዋነት፣ ስነ ምግባር ምናምን ቦታ የለውም አይደለም። ነገር ግን ከእንትን የማይወጣው ለምንድን ነው ስትሉ እንዳላቸው ሁሉም የዘመናዊ ፖለቲካ አስተሳሰብ አያቁም ነው። ርዕዮተ ዓለማዊ አስተሳሰብ የላቸው። ሀሜት ነው በቃ ሁሉ ነገር በኃይል ለመፍታት የምንፈልገውም እኮ ለዛ ነው። የርዕዮት አይደለም ችግሩ ነው፣ የሀሳብ አይደለም። ትክክለኛው የምትፈልጉትን ሰው እናንተ ይሻላል ብላችሁ የምትሉትን ሰው ዝም ብሎ ገፍተው ማስቀመጥ ነው። እሱ እዛ ጋር ከተቀመጠ ችግሩ ራሱ በአንድ ጊዜ በኖ ይጠፋል ነው። ምንድነው እንግዲህ በሀገራችን አባባል ጉልቻ ቢቀያየር ወጥ አያጣፍጥም ነው። አንተን ሞያው ያስፈልጋል። ሞያው ከሌለ ድንጋዩን አይደለም የሆነን ድንጋይ አንስተ ሌላ ድንጋይ ብታስቀምጥ ድንጋይ ነው ወይ ነው። እዛ ጋር ስለተቀመጠ እዚህ ጋር ስለተቀመጠ እሳቱ ምናምን አይደለም። ማን ነው ኩኩ ነው? ማን ነው ሼፉ? ሼፉ ደግሞ ዝም ብሎ ሼፍነት አይመጣም። ማሰብ ይጠይቃል። አሳቢ አዋቂ የሚችል ላይክ ነው። ያ ኢንቪዚብል የሆነው እሳቤው ነው ነገሩን ገቨርን የሚያደርገው እንጂ የድስቱ አይነት ሸክላ ሆነ ምንም የለውም። በሸክላም በረዶ የሚል ወጥ መስራት ይቻላል። በብረቱም አይ ዶንት ቲንክ ነው ላይክ ነው። ስለዚህ እንትኑን ነው ሰብስታንሱ፣ ይሄ ቁሱ ሳይሆን የሆነ ነገር እዚህ ጋር መጥቶ ትግሬ ስለተቀመጠ፣ እዚህ ጋር መጥቶ አማራ ስለተቀመጠ፣ እዚህ ጋር መጥቶ ጉራጌ it doesn't mean anything። ስንቀያየራቸው ነው ይኖሩ ምንም አያመጡ። እሳቤው ነው የሚለውጠውና አሁን ፖለቲካውንም እንደዚህ ዝም ብሎ ማለት እንትን ሱፍ የለበሰ የሀሜት ፕሮግራም ያደረገው ትንተናውን እሱ ነው። ስለዚህ ይህን አስተሳሰብ ሳይንቲፊካሊ ቻሌንጅ እናደርግና የእውቀት ፖለቲካ ማለት እንዲህ ስላችሁ አሁን ሀገራችንን ለማጣጣልና በሌሎች ሀገሮች የሀሜት ፖለቲካ አይሰራም አይደለም፣ ይሰራል። የሀሜት ፖለቲካ ማለት ደርቲ ሳይድ ኦፍ ፖለቲክስ ኤግዚስት ኦልዌይስ አለ። ቆሻሻው ምንድን ነው የሚባለው ጭቃ መለጣጠፉ የትም ያለ ነው፣ ይለጣጠፋሉ የትም። ነገር ግን ይሄ እሳቤው የፖሊሲ የሀሳብ የፕሮግራም የምናምን ፖለቲካው ግን በጠፋበት ድባብ ውስጥ አይደለም። እኛ ሀገር እኮ የሀሳብ የእሳቤ የፖሊሲ ፖለቲካ የለም። ጭቃ መለጣጠፉ ብቻ ነው ያለው ማለት ነው።
መሰዳደብ፣ መበሻሸቅ፣ መገዳደል፣ መገለባበጥ እሱ ብቻ ነው ያለው። እስቲ በሀሳብ ተከራክረን እንሸናነፍ ነው ላይክ ነው። ኦልተርኔቲቭ ሀሳብ ይዞ መጥቶ የመከራከር ነገር የለም። ለምን ኢን ማይ ቪው እንዳላቸው ጠቅላላቸው የሚያምኑት በዚህ በአረጀ አፈጀ የማርክሲዝም እና የእሱ ውራጅ በሆኑ ለምሳሌ አሁን ለእኔ የአቶ መለስ የሚያቀርቡት የልማታዊ መንግስት አስተሳሰብ የማርክሲዝም ውራጅ ነው። ውራጅን ኤሰንስ ከዛ ላይ ተቀዶ የመጣ ነገር ነው እንጂ ራሱን ላይክ ነው አዲስ ኖቭል አይዲያ አይደለም፣ ወይንም ሌላ ነገር አይደለም። ያችኑ ማህበራዊ ፍትህ ኢዜማ እንኳን እንደዛ ነው ብዬ ነው ማስበው። አሁን ገብቷቸዋል። ኢዜማ የኢትዮጵያ ዜጎች ለማህበራዊ ፍትህ ምናምን እና ማህበራዊ ፍትህ ዝም ብሎ አለም ሶሻል ጀስቲስ ነው። ሶሻል ጀስቲስ ከሶሻሊዝም ጋር በጣም የሚያያዝ ነገር ያለው ነገር እና እንግዲህ ያንን ማለት ያንን ለመተቸት ነው ማለት አሁን እኔ የአቶ መለስን ፔፐር ህገ ክራሲ በሚለው እንግዲህ መጽሐፍ ውስጥ ከዛ የአቶ መለስ ፔፐር ጋር የምመጣበት ምክንያት ሀገራችን አሁን ላይክ ነው ገቨርን አድርጎ የያዛት ለምሳሌ የመሬት ባለቤትነትን መብት የወሰነው፣ የፋይናንስ ህጉን የወሰነው፣ የግብር ህጎቹን የወሰነው ላይክ ነው ሀገሪቱን ያዋቀረው ምናምን ገበያ እንዲሰራ አይደለም፣ ገበያ እንዳይሰራ ተደርጎ ነው። ለምሳሌ በብሔር ከፋፍሎ ከንትኑ አንኳያ አሁን ሰው ከፖለቲካ ብቻ ነው የሚያየው። አንዳንዱ ሰው አሁን ሲቃወም ሊያነጣጥሉ ነው። ከሱ አይደለም። ካፒታል እንዳይንቀሳቀስ ነው፣ ሌበር እንዳይንቀሳቀስ ነው። ሀገሪቱ ኢንቴግሬት አድርጋ በገበያ እንዳትመራ ነው። ነገሮች በገበያ እንዳይሰሩ ያንን የመቆላለፍና የማስቀረትም ነገር አለው እና ስለዚህ ይህንን አስተሳሰብ ደግሞ ይህንን አሁን ለምሳሌ አገሪቱ የተዋቀረችበትን አግባብ ፖሊሲ ያወጣችበትን ህገ መንግስት የቀረጸችበትን እሳቤ ክሪቲሳይዝ ለማድረግ ነው የአቶ መለስን ወረቀት የምጠቀመው። ምክንያቱም ተወደደም ተጠላም ያ ብሉ ፕሪንት ምንም እንኳን ትንሽ እየተሸራረፈ ቢሆንም በዋናነት ግን አለ ከነነብሱ የሚል እምነት ስላለኝ ማለት ነው። ስለዚህ እንግዲህ እዚህ ፔፐር ላይ መጥቼ ይህንን ፔፐር ሪቪው ሳደርገው እንግዲህ እያደረግኩ አሁን 4ኛ ምዕራፍ ላይ ደርሻለሁ። 4ኛው ምዕራፍ ቻፕተር 4 አግሪካልቸር አዝ ኢንጂን ኦፍ ግሮዝ ነው የሚለው ግብርና የእድገት ሞተር ነው የሚል ነገር ነው። እንግዲህ ግብርና የእድገት ሞተር ነው ዝም ብሎ የሚባል አባባል አይደለም። ምን ማለት ነው የሚለውን ነገር እንግዲህ ሁለት ፔፐሮች ሪቪው አድርጌያለሁ። ከዛ ደግሞ አቶ መለስ ስለ ድህነት ወጥመድ ስለሚያወሩ ድህነት ወጥመድ ማለት ምን ማለት ነው፣ ኢኮኖሚክሱ እንዴት ነው የሚገልጸው፣ ችግሩ ምንድን ነው ወዘተ የሚለውን አንድ ሳይንቲፊክ ፔፐር ሪቪው አድርጌያለሁ። ስለዚህ የእሳቸው ቻፕተር 4 ላይ መጥቼ እንዳልኳችሁ ጽሁፋቸው የተሟላ አይደለም የሚገኘው ኦንላይን ማለት ነው። ላይክ ነው በድራፍት ደረጃ ሀሳባቸውን ታገኙታላችሁ፣ ግን ሚሲንግ ሊንኮቹን እናንተ መሙላት አለባችሁ። እኔ ራሴ ሞልቼ ነው ማቀርብላችሁ ብዬ ነግሬያችኋለሁ። ስለዚህ ራሴ ነኝ ማቀርብላችሁ ብዬ ነግሬያችኋለሁ። ራሴ ሞልቼ ነው ማቀርበው ብዬ ነግሬያችኋለሁ። እና ይሄ እንግዲህ ግብርና የእድገት ሞተር ነው ወይንም ደግሞ በተለመደው ኢህአዴግ ሲለው በነበረው ቋንቋ እንጠቀም ካልን ግብርና መር ኢንዱስትሪያላይዜሽን ነው የተባለበት ምክንያት ኢህአዴግ ለገበሬ ፍቅር ስላለው አይደለም ነው። ሳይንሱ ኢንዱስትሪያላይዜሽን የሚመጣው በትክክለኛው መንገድ ይምጣ ከተባለ ግብርናው ሲያድግ ነው ግብርናው ሲያድግ ነው ከሚል ነው። እንግዲህ እነዚህንና የድህነት ወጥመድ ወዘተ የሚለውን አብራርቼላችኋለሁ። ስለዚህ ቀጥታ ወደ እሳቸው ጽሁፍ እንገባለን ማለት ነው። እንግዲህ አንድ ነገር ልበል ማለት አሁን አቶ መለስ ታውቃላችሁ እንትን ምንድን ነው ቃሌን አስዋጡኝ ነው የሚባለው። ቃሌን አስዋጡኝ ማለት እንትን ነው። አሁን ሰሞኑን ግርግር አልነበረ፣ ነዳጅ ሊወጣ ነው እንትን ሊል ነው ምናምን የሚል ነገር ተነሳና እኔ እንደዚህ አይነት እኔ አክቹዋሊ እሱን ለማለት ሳይሆን ልል የፈለኩት የነበረው ምንድን ነው እሱ ነገር ላይ ላይክ ነው እንደ ሀገር እኛ ኢትዮጵያውያኖች ተስፋችን የተፈጥሮ ሀብት አይደለም። እንደ ሀገር እኛ ሰዎቹ፣ ገበያው፣ የአየር ንብረታችን ወዘተ ወዘተ ነው። ኢሴንሻሊ ጥሩ ገበያ የመሆን ትልቅ ፖቴንሻል ነው ያለን እንጂ የተፈጥሮ ሀብት
ቆፍረን አውጥተን ኢኮኖሚያችን ላይ ትርጉም ያለው ለውጥ ማምጣት አንችልም። እንደዚህ አይነት አጉል ቀቢጸ ተስፋ ውስጥ አንግባ የሚል ነገር አንስቼ ነበር። እኔ እንደዛ ስላችሁ ዝም ብዬ አይደለም ማለት ዝም ብዬ አይደለም ስላችሁ እኔ አሁን ከርዕሴ ወጥቼ ኢትዮጵያ ውስጥ ማን ነው አሁን ለምሳሌ ትላንት እንደው ዝም ብዬ ሰብስታንሽት ለማድረግ አሁን አንዳንድ የሆኑ ፔፐሮችን ምናምን ዳውንሎድ አድርጌ ለማየት ስሞክር ነበር። ለምሳሌ ማን ነው ስሙ the mineral resource potential of Ethiopia ነው ጥናቶች ተሰርተዋል። ብዙ ኢትዮጵያ ላይ ምን ያህል ምንድነው ስሙ የተፈጥሮ ሀብትና እንትን አለ ኦፖርቹኒቲ አለ። ሚነራል የርቡክ ኢትዮጵያ ነው ብዙ ጥናቶች አሉ። ኤኒዌይ እኔ አሁን ስንቱን ነገር ሁሉን ነገር ማለት 10 ቦታ መርገጥ አይቻልም። ትኩረቴን አቅጣጫውን አልቀይርም። ግን እምላችሁ ነገር እንደው ዝም ብሎ ከእንትን ዝም ብሎ ነው ራንደምሊ ያመጣሁት ነገር አይደለም። ነው ማለት ሰብስታንሽት አድርጌ መከራከር እችላለሁ። ማለት አሁን ምንድነው የሚባለው ተያያዘው ነገር አሜሪካኖች አጥንተዋል፣ ራሻዎች አጥንተዋል፣ ምናምን አጥንተዋል። ማጥናታቸው አይደለም። እኔ ለምሳሌ ኢትዮጵያ ውስጥ የተፈጥሮ ጋዝ ክምችት የለም አላልኩም። የተፈጥሮ ጋዝ ክምችት አለ። ዘይት ወይንም ኦይል ወይንም ነዳጅ የለም አላልኩም። ነዳጅ አለ። ወርቅ የለም አላልኩም። ወርቅ አለ። ግን ትርጉም ባለው መልኩ አይደለም ያሉት ማለት ነው። አሁን አንድ ነገር ላሳያችሁ እንደው ዝም ብዬ እግረ መንገዴን ቢሆንም ማለት ነው። ለምሳሌ አሁን ኢትዮጵያ ውስጥ ይገርማቸዋል። ለምሳሌ ነው ስትራቴጂክ አሰስመንት ቻት ጂፒቲ ነው እና ኢትዮጵያ ውስጥ አሁን ኦጋዴን ውስጥ ምን ያህል የጋዝ ክምችት አለ ሲባል ቁጥሩን ስሙት። 7 ትሪሊየን እንደው ኤስቲሜት ሲደረግ ነው የምላችሁ በግምት ደረጃ 7 ትሪሊየን ኪዩቢክ ፊት የተፈጥሮ ጋዝ ክምችት አለ። አሁን ትሪሊየን የሚለውን ስትሰሙት በጣም የሀገር ብዙ አይመስልም እና it looks like my goodness 7 ነው ነው 7 ትሪሊየን ወይም 8 ትሪሊየን ኪዩቢክ ፊት አለ። ኦኬ እና ያንን በደንብ አድርገን ማለት ነው በደንብ ዴቨሎፕ አድርገን ብናወጣው እና እንትን ዘርግተን ምናምን ብንልከው ምንድነው የሚባለው ወደ ውጭ ቢላክ ፖቴንሻሉ ምን ያህል ነው ብላችሁ ስትሉ ማክሲመም በአመት የሚያመጣው ገቢ ማክሲመም በአመት ፊውቸር ኤስቲሜት በአመት በጣም ካመጣ ከ1 እስከ 3 ቢሊዮን ዶላር ያመጣል። ይሄ የኢትዮጵያ ነው። ከካታር ጋር አነጻጽርልኝ ብዬ ነው። ምክንያቱም አሁን ካታር ስንት አላት የተፈጥሮ ጋዝ ክምችት ብላችሁ ስትጠይቁ 850 ትሪሊየን ነው። የኛ 7 ነው። 800ን በ50 አካፍሉ። ምንድነው 850ን በ7 አካፍሉ። ስንት ጥፋል? ኳታር ማለት በጣም ትንሽ ሀገር ነች ታውቃለህ። ከዶሃ ውጭ እንዲያውም ኳታር የለም ነው የሚባለው አይደል? ከ121 ጊዜ በላይ ከኛ ይበልጣል። በጣም ትንሽ ቦታ ነው ኳታር ማለት በጣም ትንሽ እና በጣም እልም ያለ በረሃ እና ዶሃ ከምትባለው ከካፒታል አሁን አልጀዚራ ምናምን ካለበት የዓለም ዋንጫ ምናምን ከተካሄደበት ቦታ ውጪ ሌላው በቃ ኦልሞስት ሊኖርበት የማይችል ምናምን እልም ያለ በረሃ ነው። ግን እዛ ያለው የተፈጥሮ ጋዝ ክምችት 850 ነው ትሪሊየን ኪዩቢክ ፊት አለ። እኛ ጋር 7 ወይም እስከ 8 ትሪሊየን ነው። ግን ትሪሊየን ስሙ አሁን ለምሳሌ እኔ አሁን እያስተዋልኩ ያለሁት ምንድነው የሀገራችን ሰዎች የተፈጥሮ ሀብት አለን ሲባል ወርቅ አለን አዎ የለንም አይደለም። ግን ካላጠፋሁት እንደው ኢትዮጵያ ሪሶርስ ይሄ የወርልድ ባንክ ነው። ወርልድ ባንክ በነገራችን ላይ አሁን
እኔ አሜሪካ በጣም በዓለም ላይ ከምወዳቸው ማለት ዜግነት በምርጫ ቢሆን መጀመሪያ ኢትዮጵያዊ፣ ቀጥሎ አሜሪካዊ፣ ቀጥሎ እስራኤላዊ፣ ቀጥሎ ብራዚላዊ መሆን ነው ማለት በምርጫ ቢሆን ነው የምላችሁ። ሌላ ስትሪንግ አታች ሳይሆን ምን መጀመሪያ ኢትዮጵያዊ፣ ከዛ ካልሆነ ኢትዮጵያዊ መሆን ካልቻልኩ አሜሪካዊ፣ ማለሆን ካልቻልኩ እስራኤላዊ፣ ካልሆንክ ብራዚላዊ። እንደው ዝም ብዬ በሀገር ደረጃ አይ ሃቭ ኖ ፕሮብለም ዊዝ አሜሪካ አላችሁ። የአሜሪካ ወዳጅ ነኝ። ግን ወርልድ ባንክ እግዚአብሔር አይደለም ማለት ስንት ገንገበት አለበት። ገብቷቸዋል። አሜሪካዊ በጣም ስማርት አሜሪካዊ እንዳለ ብዙ ገንገበት አሜሪካዊ አለበት እና እንደው ዝም ብሎ አት ፌስ ቫሊዩ አይወሰድም። ግን ብንወስደውም ነው የምላችሁ ብንወስደውም ምንድን ነው የሚለው አንድ ነገር Ethiopia has averaged 10 point blah blah oil gas. However, despite having this is what I want. All right, sorry. So Ethiopia has averaged ይሄ በ2015 የወጣ የወርልድ ባንክ የሆነ ጽሁፍ ነው has averaged a 10.7 economic growth rate over the last 10 years ይላል። ባለፉት 10 ዓመታት ኢትዮጵያ እንግዲህ ብልጽግና ሳይመጣ ነው በፊት መሰለኝ አሁን ወርዷል ነው 10.7 እድገት እያስመዘገበች ኦልሞስት ጂዲፒዋ ደብል አድርጓል ይላል። እንግዲህ ማለት ምን ማለት ነው? 10 ዓመት 10% ካደጋችሁ definitely actually ከደብልም ያልፋል። ደብል አድርጓል ነው more than double the annual average of countries in sub-Saharan, which was around 5.2. However, despite having a huge potential to contribute to Ethiopia's economy, the development of oil, gas, and mineral resources are not among the key drivers of country's growth. ማለት ማገዝ ነው የሚችሉት ምንድን ነው የሚለው despite having a huge potential contribute የማድረግ ትልቅ ፖቴንሻል አላቸው ግን እያገዙ አይደለም ነው እንድትረዱልኝ የምፈልገው። አሁን አንዳንድ ሰዎች ወርልድ ባንክ ላይ ተጠና ጥናት አለ ምናምን፣ እኔ ኮንክሪት የሆነ ጥናት አላገኘሁም። ምንድን ነው የሚባለው? ይሄ አሁን ለምሳሌ የተፈጥሮ ጋዝ አለ በትሪሊየን ኪዩቢክ ፊት፣ ግን አመታዊ ማምጣት የሚችለው እንዳልኳችሁ ከ1 እስከ 3 ቢሊዮን ዶላር ነው፣ በጣም ኤክስፖርት ተደርጎ ማለት ነው። ያ እንግዲህ ደግሞ በብዙ ነገሮች ላይ ዲፐንድ ያደርጋል። ማለት ማን ነው የሚገዛው? ኮምፒቲሽኑ ለምሳሌ ምን ልበላችሁ፣ የተፈጥሮ ጋዝ በጣም አለ። አሁን እስራኤል ሜዲትራኒያን ጋር አለ፣ እነ ሞሮኮ እና አልጄሪያ እነ ምናምን ጋር አለ፣ ሳውዲ አረቢያ አለ፣ ካታር አለ፣ ወዘተ፣ ራሻ አለ፣ አሜሪካን አለ፣ ኖርዌይ አለ። ለማን ነው የምትሸጠው? ራሱ ማርኬቱ ራሱ ነው የምላችሁ። ሊኩዲፋይድ አድርገ ምናምን አድርገ ጭነ ማለት አሁን የሚፈለገው ምን ልላችሁ ነው? ኤኒዌይ ኢት ዲፔንድስ ኦን ደ ማርኬት። ግን ቢሆንና ቢመጣ ከ1 እስከ 3 ቢሊዮን ዶላር ነው የሚያመጣ። ከ1 እስከ 3 ቢሊዮን ዶላር የሆነ ኢንካም ምን አድርጎ ነው የሚደጉመ? ማለት እንትን ምንድን ነው ትርጉም ያለው ለውጥ አያመጣም። አይደጉምም አይደለም፣ ይደጉማል። ግን የኢትዮጵያ ጂዲፒ ስንት ነው አሁን? ነው ጂዲፒ ፐር ካፕ ነው ጂዲፒ ወደ 70-80 ነው በኮንዘርቫቲቭ ስቲሜት። በመንግስት ከሄዳችሁ ወደ 150 ቢሊዮን ዶላር አይደለ? መንግስት አሁን ሊል የሚፈልገው ማለት ነው 150 ቢሊዮን ዶላር ነው። ከ150 ቢሊዮን ዶላር አንጻር 3 ቢሊዮን ምንድን ነው? ምንም። እንዲያውም እኔ ያው ነው ራሱ ኤአዩ የሚለው ኤክስፖርት አድርጎ የሚመጣው ገቢ ብዙም ስለማያዋጣ እንዲያውም ኢትዮጵያ እያሰበች ያለችው እዚሁ ሀገር ውስጥ ለሌላ ስራ ማዋል ማለት ለምሳሌ ምን ልበላችሁ ኃይል ለማመንጨት እንትን ለማለት ምናምን እዚሁ ለሀገር ውስጥ መጠቀም ይሻላል እንጂ ኤክስፖርት ማድረግ አይጠቅምም ነው። ከወርቅም ማለት ወርቅም አለ ኤክስትራክት ይደረጋል። ግን ደምራችሁ ብታመጧቸው ተሰብስበው ነው ምላችሁ። ለዛውም እንግዲህ ቻናል አድርጋችሁ ወደ ውጭ ልካችሁት ምናምን ተደምረው ከ10 ቢሊዮን ዶላር በላይ ያመጡ። ኦፍኮርስ አሁን ለምሳሌ በሀገራችን በጣም
ከረንሲ ክራንች ስላለ ሃርድ ከረንሲ ፕሮብለም ስላለ 10 ቢሊዮን ጥሩ ቡስት ይሰጣል። ግን የኢትዮጵያ ችግሩ ምን መሰላችሁ? የከረንሲው መጠን መጨመር አለ። 10 ቢሊዮን ኢምፖርቱን ስትጨምር ምንድነው ኤክስፖርቱን ስትጨምር ኢምፖርትም የዛን ያክል ነው የሚለጠጠው። ገብቷቸዋል። ስለዚህ የከረንሲ ችግሩንም አይፈታውም እና ተደማምሮ በሰው ህይወት ላይ የሚያመጣው ተጨባጭ ለውጥ ኢንሲግኒፊካንት ነው ማለት። አሁን ማሰብ ያለብን ምን መሰላችሁ? የሆነ ቦታ ላይ የሆነ የተፈጥሮ ጋዝ አለ፣ የሆነ ቦታ ላይ የሆነ ተፈጥሮ ጋዝ አለ ለምሳሌ፣ ወይንም ደግሞ ኤሌክትሪክ አልምተን መሸጥ እንችላለን ምናምን። ደምራችሁ ስታመጡት ከሀገሪቱ አቅምና ሳይዝ አንጻር የገንቦ ውስጥ ጠብታ ነው የሚሆነው። ተጽዕኖ ዝቅተኛ ነው ላይክ ነው። የሆኑ ነገሮች አድርገው ከዚህም ከዛም እያደረጉ መደጎም አይቻልም። ነገር ግን ምንድነው እያደረጉ ከዚህም ከዛም አምጥተው ይሄንንም ያንንም ለመደጎም አይጠቅምም አይደለም፣ ግን ትርጉም ያለው በሀገር ምክንያቱም እኛ እያወራን ያለ ነው አሁን በሀገር ደረጃ መሻገር አለብን። አሁን ካለበት ለምሳሌ የነፍስ ወከፍ ገቢያችን ማለት ጂዲፒ ፐር ካፒታው አሁን ያለበት $1200 ከሆነ ቢያንስ ይህን ነገር ጎትተን ከ5000 በላይ ማድረግ አለብን። የነፍስ ወከፍ ማለት ጂዲፒ ፐር ካፒታውን ከ5000 ማለት አሁን እንግዲህ 150 ካለበት ቢያንስ የኢትዮጵያ ጂዲፒ ፐር ካፒታ ወደ 700 ቢሊዮን ምናምን ማስገባት አለብን ነው። 700 ቢሊዮን ነገርኩ። የኳታር ቢኖርህ እንኳን አይሆንም ነው። የኳታር ራሱ ስንት ነው የሚያመጣው በአመት? 70 ቢሊዮን ነው ማክሲመም። ለነሱ ግን የተሰቤግ ዲ ለምን አገሪቷችን የምታክል ነች፣ ዜጎቿን በጣም ትንሽ ናቸው። ስለዚህ 70 ቢሊዮን ለትንሽ ስታካፍሉ ኢትዮጵያ በጣም የ100 ምናምን ሚሊዮን ሀገር ህዝብ ነው። 70 ቢሊዮን ብታመጣ ይሄ የኳታር እንኳን ቢኖረን ጂዲፒያችንን አሁን ለምሳሌ 1200 ከነበረ ፐር ካፒታ ኢንካሙ ምናልባት 2000 ቢያረገው ነው የሆነ ሎወር ሚድል ኢንካም ያስገባሃል። ግን ዳስ ናት ታርጌት ሎወር ሚድል ኢንካም ኢትስ ናት ላይክ ነው በቃ ኢንሰብልንት ነው በጣም የማይታሰብ ምናምን ነገር አይደለም ሎወር ሚድል ኢንካም። ስለዚህ ምን ልላችሁ ነው ሪዘርቭ የለንም አይደለም፣ የተፈጥሮ ጋዝ የለም ወይንም የተወሰነች ነዳጅ እዚህ የለችም ምናምን አይደለም። ትርጉም አያመጣም ነው። በሀገር ደረጃ የመዋቅር ሽግግርና ኢትዮጵያን የድሃ ማለት ከድህነት ትርጉም ባለው ደረጃ የዜጎችን ህይወት በሚነካ መልኩ እንለውጥ ካልን የተፈጥሮ ጋዝ ላይ ምናምን ላይ መደገፍ አንችልም። ላይክ ነው የተፈጥሮ ጋዝ፣ ነዳጅ፣ ወርቅ ምናምን አለም ማለት ይዘረዝሩላቸዋል። ግን ደምራችሁ እንዳለ ኢኮኖሚ ውስጥ ምን ያህል ተጽዕኖ ማድረግ ይችላሉ ቢባል ነገርኳችሁ። ቢበዛ ተደማምረው በጣም ላይክ ነው ካለማ ናቸው 10 ቢሊዮን ምናምን ቢያመጡ ነው ማለት የኢትዮጵያ መንግስት ሀሳቡ እንዲያውም ወደ እንትን ነው ወደ ሀገር ውስጥ ላይ ያደረገው ነው ብሎ ገብቷቸዋል። ወደ ሀገር ውስጥ ለማድረግ ነው። አሁን ከኦጋዴን አውጥቶ ጋዙን ወደ ውጭ ከመላክ እዚሁ ለሀገር ውስጥ ገበያ ማዋሉ የተሻለ ነው። እንትን ኢምፖርት ሰብስቲቲዩሽን አድርጎ ለምሳሌ ለነዳጅ ለምናምን የሚወጣውን ቀንሶ በዛ መልኩ ኮንትሪቢዩት ቢያደርግ ይሻላል እንጂ ለመላክ ራሱ ኢትስ ቻሌንጅ ኢንሲግኒፊካንት ነው። እንትን አይስፍም። ከኢንሲግኒፊካንት ነው ስላችሁ አሁን 1 ቢሊዮን ብር ትንሽ ሆኖ ዶላር ትንሽ ሆኖ አይደለም። ነገር ግን ካለው ተጨባጭ ሁኔታ ነው እና ኤኒዌይ ዋናው ሀሳብ ምን ነበረ እንግዲህ ሰዎች አሁን ይህ ነው ዝም ብለን እንፋንናለን ነው የሚባለው። የሆነች ነገር ስናገኝ በቃ ወደ ላይ ማለት ያምረናል እና መሻገር ይቻላል በዚህ የተፈጥሮ ሀብት በማልማት። ወርቅ ነበር አሁን አንዱ ደግሞ ፋሽን እንግዲህ ለውጥ የሚባለው ከመጣ ወዲህ ሰው ሁሉ ስታገኙት በተለይ ካድሬ ነክ ነገር ምናምን ከሆነ ወለጋ እኮ ያለው ወርቅ ምናምን የሆነ ሂዳችሁ በቃ በአካፋ ዛቅ ዛቅ አድርጋችሁ በማዳበሪያ ሞልታችሁ የምትመጡ ነው የሚመስለው እና ሰው ዝም ብሎ ፋንሲ ያደርጋል አላለ ዝም ብሎ ቀቢጸ ተስፋ ምኞት አለ እና እዚህ ጋር ወርቅ አለ እዚህ ቡና አለ። እውነቴን ነው የምላችሁ እንደዚህ ምላችሁ አሁን ቢዝነስ ላይ ያሉ ምናምን በቃ የሆነ ነገር ተደርጎ በአንድ ጊዜ የሚተኮሱ የመሰላቸውና ኢህአዲግ አላሰራ አላስወጣ አላስገባ ብሎ በር ዘግቶ ምናምን
ኢህአዴግን እየተከላከልኩት አይደለም፣ ግን ሰው በራሱ ውሸት ራሱን ጠልፎ የሚጥል አይነት ነገር ነው የሆነብኝ። ገብቷችኋል? እና ያንን እንግዲህ ለመቃወም ብዬ አቶ መለስ ቢያንስ የኢትዮጵያ ችግር አሁን እንደዚህ አይነት ቀቢጸ ተስፋ ሳይሆን ነዳጅ እናወጣለን፣ ጋዝ እናወጣለን፣ ወርቅ እንቆፍራለን፣ ተራራው ውስጡ መዳብና ብረት ነው፣ እሱን አውጥተን እንከብራለን ምናምን የሚል ስካር ውስጥ አይገቡም። በቃ ኢትዮጵያ ላይ ቅረው እንዲያውም ያበዙታል። ቦይ ወጣ፣ መንገድ ተቆፈረ፣ እንትኑ ማስታወቂያውን በሙሉ በቆሎ ተዘራ፣ ስንዴ ተዘራ ምናምን አይነት ነገር ያደርጉትና እንትን ያደርጉት ላይክ ነው። ሶ ፕራክቲካል ናቸው። ወርደው ማለት ዋና ትኩረታቸውን ድህነት ማሸነፍን ያደርጋሉ የሚል ነገር ተናግሬ ነበር እና ቃሌና አስዋጡኝ የምላችሁ ምንድን ነው፣ አቶ መለስ ደግሞ አሁን የነዚህኞቹ የዚህ የዘመነኞቹ ለውጥ አይልነን የሚሉት ሰዎች በሽታ ምንድን ነው? በቃ አራድነት ይመስላል። ልክ ነው። ምንድን ነው የሚባለው? እውነተኛ ታሪክ ልንገራችኋል። ማን ነው ስሙ? የዱባይ ኤሚር ነገር አለ። የዱባይ ኤሚር አንድ ጊዜ እዚህ አልመጣም አዲስ አበባ ጠቅላይ ሚኒስትሩ ጋር እና ዱባይ ለኢትዮጵያ $2 ቢሊዮን ሰጠሽ ምናምን እና በቃ አብይ በቃ እንደዚህ ነው ምናምን ይለኛል። የሆነ ቦታ እንደዚህ አግኝቶኝ ነው እና ይህ የገጠር ፋራ ታውቃላችሁ፣ ምን እንዳለኝ ታውቃላችሁ? አብይ በጣም አራዳ ስለሆነ በመኪና እየነዳ አዲስ አበባን ሲያሳየው ታምር ሆነበትና ደንግጦ $2 ቢሊዮን የዱባይ ኤሚር ነው በአዲስ አበባ ህንፃ ማለት እንደሱ ይመስለዋል ነው። ከዱባይ መጥቶ የአዲስ አበባ ቦሌ ምናምን ያለው ህንፃ በቃ እንትን አጭበርብሮት ግራ አጋብቶት በስማም እንዴት የሚያምር ሀገር ነው አስብሎ አብይ እንደዚህ አይነት አራዳ ማለት ግራ ገባኝ። ይሄ ነገር ማለት አዲስ አበባ ተወረን ነው እና ድሮ እኛ አዲስ አበባዎች በቃ እንገንጠል ትተናቸው ስትል ነበር። እና እንደዚህ አይነት ሰዎች ናቸው አሁን የሆኑት። የሆነ ላይክ ነው አእምሯቸው ድፍር የሰገጤነታቸው ጥግ። የዱባይ ኤሚር እንግዲህ ዱባይ ማለት የሚታይ ነው፣ በጣም የሚያምር ሀገር ነው አይደለም? በዩቲዩብ በምናምን ታዩታላችሁ። የዛ ሀገር ሰው መጥቶ በአዲስ አበባ 18 ህንፃ ተደንቆ $2 ቢሊዮን ሲከፍል ማለት ላይክ ነው ሲከፈል እና እንደዚህ አይነት ነገር ነው አሁን የምታዩት። የሆነ በቃ በማጂክ በታምራት ከእንትኑም ጋር ይቀላቀላል ደግሞ ይሄ ከማኒፌስቴሽን ከፖዚቲቪቲ ከምናምኑ ጋር ይቀላቀልና እንደገና ደግሞ ይሄ አራድነት የገጠር አራዳ አለ አይደለ? የገጠር አራድነቱ ጋር ተደማምሮ አስቀያሚ ነገር እየሆነ መጣ ማለት በቃ ልትታገሱት ማትችሉት ነገር። እሱን ለመቃወም ብዬ አቶ መለስ ቢያንስ እንደዚህ አይነት የገጠር ሰገጤነት ማለት የለባቸው። በቃ ሂ ሶ ፕራግማቲክ ደሃንን አይደለም ሲጠየቅ ራሱ የምታስታውሱ ከሆነ አሜሪካ ነገር ቡና እያፈሉ ሲጠይቁት ምን ትጠብቃለህ እንግዲህ የኢትዮጵያ ሕዝብ በቀን 3 ይበላል፣ ከዛ ከመንገድ ይናያል ምናምን ብሎ ነው። በጣም ፕራግማቲክ የሆነ የሀገሪቱን ማንነት የተረዳ የሀገሪቱን የድህነት ጥልቀት አንደርስታንድ ያደረገ ፕራግማቲክ ሰው ሆኖ ታገኙታላችሁ። ከዛ አንጻር እንደዛ ብዬ ነበር። ግን ደግሞ እንደነዚህ አይነት ስካር አይኖርበት እንጂ መለስም ደግሞ የራሱ ስካር ኖሮበት ነው የምታገኙት። እና የመለስ ስካር ምንድነው? ደርሶ እንትን ልሁን ይላል፣ የሶሻሊስት አብዮተኛ ልሁን ይላል። ገብቷቸዋል። እኛ አሁን ምን አገባን? ሶሻሊዝም ልክ ሆነ አልሆነ፣ እውነቴን ነው የምላችሁ። እኔ ፕራክቲካሊ ነው ማስበው፣ ማለት ሜጀር ማረገው ሶሻሊዝም ልክ ሆነ፣ የገበያ አሰራር ልክ ሆነ አልሆነ፣ ኢትስ ናን ኦፍ ማይ ፕሮብለም ኦር ናን ኦፍ ማይ ኮንሰርን። ዘ ኩዌስችን ኢዝ ማን ነው ስሙ
እንትን ታውቃላችሁ፣ ይሄ እንትና የሚባል ሰው አለ የቻይናን ለወጣት የሚባለው ሰው ሌትሚ ቻይናን ለወጣት የሚባለው ሰው ስማቸው እንግዲህ የቻይና ስም ትንሽ ያስቸግራልና ያለውን ልበልና እንትኑን አገኘዋለሁ ብዬ አስባለሁ። ላይ ኢድዝም ማረ it doesn't if the cat is black or white ዴንግ ዣምፒንግ የሚባል ሰውዬ ነው። ይሄ ሰውዬ ነው ማለት ይሄ ነው ማለት እንትን ታውቃላችሁ። አሁን ለምሳሌ ቻይና በጣም እልል ያለች የኮሚኒስት ሀገር ነው የነበረችው። ማኦ ዜዱንግ ነው ማለት እንግዲህ የቻይናን ታሪክ የተወሰነ ደረጃ የምታውቁ ሰዎች ቻይና በነገስታት ስር ነበረች። ከዛ በኋላ አሁን ታይዋን የገቡት እነ ኮሚንታንግ የሚባሉት ሰዎች የቻይና ናሽናሊስት ምናምን ሆነው የቻይና ብሔርተኛ ሆነው ቻይናን ተቆጣጠሩ። ከዛ በኋላ በጃፓን ተወረሩ ወዘተ። እነ ማኦ ደግሞ ኮሚኒስት ሆነው ቻይናን ኮሚኒስት ለማድረግ የእርስ በርስ ጦርነት ውስጥ ገቡ። በዛ መሀል ጃፓን ቀኝ ገዛቻቸው፣ ሁለተኛው ወዘተ ወዘተ። ብቻ መጨረሻ ላይ ምን ይሆናል መሰላችሁ? እነዚህ የቻይና ነው አሁን ሸሽተው ታይዋን የገቡት የኮሚንታንግ የሚባለው ሸሽቶ ቻይና ገብ ተሸነፈ። ማኦ አሸነፉ። ስለዚህ ከዛ ወዲህ ቻይና አሁን ፒፕል ሪፐብሊክ ኦፍ ቻይና የምትባለውን ያቋቋመው ፒፕል ነው የቻይና ኤኒዌይ ስም አላቸው። የሆነ እንትኑን ረሳሁት፣ ዲቴይሉን ረሳሁት። ግን የሆነ አሁን ቻይና ኔሽን ሆና በአዲሱ አቋቋም የተቋቋመችው በእንትና ነው፣ በማኦ ዜዱንግ ነው። ማኦ ዜዱንግ ደግሞ ስልጣን ላይ በነበረበት ዘመን በሙሉ ሶሻሊስት ነው። በጣም ሃርድ ነው። ማኦይዝም የሚባል የራሱ የሆነ ፍልስፍና የተከተለ በጣም እንትን ነው የሆነው እና እሱ ሲሞት ነው ይሄ ሰውዬ ይተካዋል ተብሎ ባይጠበቅም እንደምንም ብሎ ተካው ማለት ነው። እዚህ ጋር ፊቱን የምታዩት ይሄ ሰውዬ ማለት ይሄ ሰውዬ ተካው እና እንትን ሆነ ክርክሩ እንዴት ኮሚኒዝምን ጥለን ወደ ካፒታሊዝም ስርዓት እንገባለን ነው ማለት ነው። ችግር ፈጠረ ማለት ነው። ስለዚህ ፕራግማቲክ ኢኮኖሚክ ፊሎሶፊ ችኛዋን ነገር ነው እንድታዩልኝ የምፈልገው ነው። ካት ቲዮሪ ሲምፕሊፋይድ እንዲያውም ካት ቲዮሪ ተብሏል ማለት ነው። ኢዝ ፕራግማቲክ ኢኮኖሚክ ፊሎሶፊ ዊች ካን ቢ ሰመራይዝድ ባይ ኢት ዶዝንት ማተር ኢፍ ዘ ካት ኢዝ ብላክ ኦር ዋይት ኢፍ ኢት ካችስ ማይስ ኢትስ ጉድ ካት እና ነው ድመቷ ነጭ መሆኗ ጥቁር መሆኗ አይደለም፣ የቆዳ ቀለሟ አይደለም፣ አይጥ ትይዛለች ወይ ነው። የሆነ ሱፐርስቲሽን አይደለም። ጥቁር ድመት ቤት ያላስገባም የሆነ መጥፎ እድል ነው ምናምን ሱፐርስቲሽን አይደለም ነው። ዋናው ድመቷ አይጥ ትይዛለች ወይ ነው። እና ሰውየው ሊል የፈለገው ምንድን ነው? የትኛው ኢኮኖሚ ነው በሀገራችን የቻይናን ሕዝብ ማሻሻል የሚችለው? እኛ የምንከተለው የሶሻሊዝም ነው ወይስ አሜሪካኖቹ አሁን በኒክሰን በኩል ተከተሉ የሚሉን ነው? ምክንያቱም እኛ እስካሁን ተከትለናል ነው በራሳችን መንገድ ሶሻሊዝም ባሉት መንገድ ሄደው የመጨረሻ እልም ያለ ድሃ ነው የወጧቸው። ስለዚህ መቼ ነው እንግዲህ 1978 አካባቢ ነው ማለት ነው የቀየሩት ማለት ነው። ከዛ በኋላ እንግዲህ አሁን ቻይናዎች አሁን የደረሱበትን አይታቸዋል። ስለዚህ ይሄ የኮሚኒስቱን አስተሳሰብ አንፈልግም ብለው አውጥተው ከጣሉ በኋላ ነው በሀገራቸው ከፍተኛ ላይ ያንን አስተሳሰብ መሰረት አድርጎ የመጣው በዚህ ነው። ድመቷ ጥቁር ትሁን ነጭ ትሁን እሱ አይደለም ጉዳዩ። የሪዮት ዓለም ይሄኛው ነው ይሄኛው who cares አይጥ ይዛል ወይ ነው መፍትሄ ያመጣል ወይ ነው እና መፍትሄ ያመጣል ወይ ነው እና
ማለት አሁን አቶ መለስ እንዳልኳችሁ ፕራግማቲክ ናቸው፣ ይወርዳሉ እና ትወዱላቸዋላችሁ ያን ነገር። አሁን እንደዚህ ዝም ብለው የሆነ የሰገጤ ደፋር ታውቃላችሁ፣ በቃ ከገጠሩ መጥቶ አራዳ ነኝ የዱባይን እንትን አዲስ አበባን አሳይቼው ብር ተቀበልኩት አይነት ልክ ነው አላለ። እንደዚህ አይነት የወረደ አስተሳሰብ የላቸውም፣ ግን ደግሞ ድርቅ ይሉባቸዋል። እንትን አለባቸው፣ ይሄ ጀብደኝነት፣ የኮሚኒስት አብዮተኝነት እና በትክክል አይረዱትም የነፃ ገበያን እንትን በቃ ጸረ ገበያ የሆነ ዶግማቲክ የሆነ አመለካከት ይዘው ታገኟቸዋላችሁ። ምን ነው ማለት እንትን ነው ይራገፋል። አሁን ሰው መከራ አይቶ ስንት ሰው ሰውታችሁ ምናምን ብላችሁ መታችሁ እሳቸው ራሳቸው እንደሚሉት ኤክስፔክት የምታደርጉት ምንድን ነው? እኔ ድመቷ ነጭ መሆኑ አይደለም። ምክንያቱም ቻይናዎቹ የተማሩት ይሄንን ነው። እነሱ ኮሚኒስት ብለን ሲመጻደቁ እግራቸው ስር እችን የምታክል ሲንጋፖር የምትባል ሀገር አምላክ ሆነችባቸው። የራሳቸው 70% ቻይኒዝ የሆኑት ማለት ምንድን ነው የሚባለው? ምከረው እምቢ ካለ መከራ ምከረው የሚባል ነገር አለ አይደለ? ተነግሯቸው ተዘክረው ተለምነው ተመክረው አልሰማም ብለው በቁራጥነት ነው ማኦይዝም ነው እዚህ ጋር እንደዚህ በማሰር ነው ምናምን ብለው በዓላማ ጽናት ነው ምናምን ብለው ይህ ብሌክ ነው። ዓላማው ከተበላሸ ስትጸና ትውላለህ እንጂ ምን ታመጣለህ? ዓላማው ካልተስተካከለ የዓላማ ጽናት እኮ ምንም አያደርግ። ለመጥፎ ነገር ነው ለተሸነፈ ሀሳብ ከቆም አብረህ ከኑግ የተገኘ ሰሊጥ ነው ትወቀጣለህ አብረህ። እና ዓላማ ጽናት ነው። ከዓላማችን ፍቻ እንልም በቃ ጸናንን ወዘተ ብለው ተከራክረው መጨረሻ ላይ ግን እያዩት ሆንግ ኮንግ እዛው እግራቸው ስር እያዩት ሲንጋፖር እዛው እግራቸው ስር እያዩት ታይዋን እዛ እግራቸው ስር እያዩት እዛው ደቡብ ኮሪያ እግራቸው ስር አምላክ ሆኑባቸው በስልጣኔ። ስለዚህ ኩራታቸውን ዋጧትና ጉዳዩ ድመቷ ነጭ መሆኑ አይደለም ጥቁር መሆኑ አይደለም፣ አይጥ ትይዛለች ወይ ነው ውስጥ መጡ ማለት ነው። አቶ መለስም አይጥ መያዝ ነው ብለው ይሉና ግን ነጯ ካልሆነች እንዴት አድርጋ ጥቁሯ ትሆናለች ነው። ከሳቸው አጠብቁ። ከዛም ደግሞ ይወርዱና ይሄ አሁን እንግዲህ ፈረንጆች ስኩዌሪንግ ደ ሰርክል የሚሉት ነገር አለ። ላይ በማብራሪያ ሰዓቱን ጨረስኩት። ስኩዌሪንግ ደ ሰርክል ማለት አሁን ይህንን ሰርክል ይህንን ክብ ከዛ ስኩዌሩ ጋር እኩል ኤሪያ እንዲኖራቸው ማድረግ አትችሉም። አይሆንም፣ አይመጣም። ሊመጣም ነው አቺቭ ሊደረግ የማይችል በቃ ልትለፉ ትችላላችሁ፣ አይመጣም። ቴክኒካል ሶሉሽን የለውም። ኢድዝን ወርክ ግን እና ስትሰሩ ልትኖሩ ትችላላችሁ። ልክ ነው። ስትለፉ እንደዚህ አይነት የማይታረቅ ሁለት እንዴት ልበላችሁ፣ አሁን ድርቅ ብላችሁ በመርፌ ቀዳዳ ግመል አሳልፋለሁ እንዴት ብላችሁ ቁጭ ላይ ወይንም ደግሞ ይሄ ላይክ ነው የስኮላስቲክ ዲስከሽን የሚባለው ላይክ ነው። አሁን መንፈስ ምንድን ነው ብለው በቃ ስንት ዓመት ይከራከራሉ አሉ መነኩሴዎች። እና ላይክ ነው መንፈስን ለመግለጽ በጣም ሲቸገሩ መጨረሻ ላይ የሚጠየቁት ጥያቄ ምንድን ነው? እስቲ መርፌ ይዘህ ብትመጣ እዚህ መርፌ ጫፍ ላይ ስንት መልአክ ማሸብሸብ ይችላሉ? እንዴት አድርገህ ነው የምትመልሰው? ይህንን መልስ የሌለው ጥያቄ ነው። ስኮላስቲክ ነው ግን ታውቃላችሁ፣ ይጠመዱበታል፣ ይያዙበታል። ማለት አሁን መንፈስ ምንድን ነው ነው እንትና ሲቀልድ ጆን ሎክ ሲቀልድ የህንድ የስነ ፍጥረት እንትኖች ባህላቸው ዓለም ዝሆን ላይ ነው የቆመችው ማለት ዓለም በዝሆን ጀርባ ላይ ነች፣ ዝሆኑ ደግሞ በኤሊ ላይ ነው ምናምን ይላሉና
ምድር ምን ላይ ነው ማለት አሁን የኛ ሀገር ሰዎች ያለ ምሰሶ ያለ ምናምን ሰማይን ያጸና ምድር እንደ ያለ ይላሉ አይደለም ላይ አባባሉ በትክክል ባላቀው አሁን ምድር ምን ላይ ነው የቆመችው ለመመለስ ማለት ነው ዘመናዊ ሳይንስ ግራቪቴሽናል ፎርስ ነው ምናምን የኒውተን ግራቪቴሽናል ፎርስ አምጥቶ F=g great m1 m2 over r square ምናምን ብሎ ያስቀምጠላቸዋል ግራቪቴሽናል ነው ስለዚህ ነው የሆነ ተንሳፋለች እና ምናምን ብሎ ሶፊስቲኬትድ እንትን ውስጥ ይከታቸዋል ግን በድሮ ማቴማቲክስ እንደዛ ኒውተን ምናምን በሌሉበት ምን ላይ ነው የቆመችው ምድር ራሷ ዞን ላይ ዞኑ ምን ላይ ነው ኤሊ ላይ ነው ኤሊውስ እንደዛ ካልክ በቃ መጨረሻ ማቆሚያ ኤሊውን እንደገና ድንጋይ ላይ ልታቆሙ ነው ድንጋዩ አፈሩ እንትን ላይ ያለ ነለክ ነው መውጫ የለው ኦራይት ላይክ ነው አይ ዶንት ኖ ማለት ቼክ ላርጎ ብዬ ነው ኢንተርኔቱ ላይ ምን ይላል in some Hindu cosmology በሂንዶቹ ኮስሞሎጂ ነው the world is envisioned as being supported by 4 elephants አራት ዝሆኖች እንደዚህ ዞረ ብለው እነሱ ላይ ነው የቆመችው ይላል who themselves stand on the back of a giant tortoise እነሱ ራሳቸው ደግሞ ኤሊዋ እዚህ ጋር ትታያቸዋለች የሆነ ፒክቸር አለ እና ላይክ ነው ዓለም ነች እንግዲህ እንደዚህ ጠፍጥፍ ብላ ይታያል መሰለኝ የሆነ ዝርግት ብላለች እና አራት ዝሆኖች ጀርባቸው ላይ ተሸክመው እነሱ ደግሞ ኤሊ ላይ ቆመዋል ኤሊዋ ሳም ቆመችው ነው መልስ የለውም ነው እና አቶ መለስም ምን ታገኛችኋላችሁ መሰላችሁ እኩልነት የሚል የሆነ ሃይማኖት የሆነ ላይክ ከሳቸው አጠብቁትም ነው የሆነ በጣም ፕራግማቲክ የሆነ ፕራክቲካል የሆነ ሰው ሶሉሽን የሚፈልግ ምናምን ብላችሁ ስትጠብቁት እንደነዚህኞቹ ዝም ብሎ የገጠር አራዶች ስግጥ ባይልም የእሱ ችግር ደግሞ ይፋንናል አብዮተኛ ሊሆን ይችላል በቃ የተፈለገው ግን ድመቷ አይጥ መያዟ ላይ ነው መጥቆሯ አይደለም መንጻቷ አይደለም ላይ ነው ዴሊቨር ታረጋለች ወይ ሱፐርስቲሽንን ወደዛ ወርወራው ይላችኋል እኔ ያለ ፕራግማቲክ ነን እኮ ነው ለሀገራችን ሁኔታ የሚስማማው ከሀገራችን ጋር የሚሄደው ከሀገራችን እንዳለ ብታነቡት እንደዛ ነው የሚላችሁ ግን እንደዛም ሲል ከምን አኳያ ነው እኩልነትን ማረጋገጥ ፈልጋለሁ ይላችሁ እኩልነት ከመጣ ሰየው ግን ሊመጣ የሚችል ነገር አይደለም በደሃዎች ራሱ መካከል እኮ እንትን አለ ሰዎች ታውቃላችሁ እኩል እስር ቤት ገብተው ሁሉ ነገራቸው ተገፎ አንዱ መሃል ላይ ካፖ ይሆናል እዛው ራሱ ዲቪዥን ኦፍ ሌበር ስትራክቸር ስትራታ ምናምን ይፈጠራል ይሄ ሰዎች እንትን ባህሪ ነው ሶሺዮሎጂካል አንትሮፖሎጂካል ነው ላይክ ነው ሃይራርኪካል ነው እና እነዚህን የሆኑ ሊታረቁ ማለት አንደኛ ዝም ብሎ መሰረተ ቢስ ሳይንሳዊ መሰረት የሌለው ጸረ ካፒታሊዝም አስተሳሰብ ጸረ ገበያ አስተሳሰብ ይዘው ስለሚነሱ እና የኢኮኖሚ እውቀታቸውን ውስን ስለሆነ በቃ ግራ ሲጋቡ ሲምታቱ ሲዘባርቁ ነው የምታገኟቸው ሁለተኛ እንደዚሁም ከዚህ ከአብዮተኝነት ሳቢው ተነስተው ደግሞ እኩልነት ማረጋገጥ የሚል የማይሳካ ስኩዌሪንግ ደ ሰርክል የሆነ እሳቤ ይዘው ስለሚነሱ ሴም ፕሮብለም በቃ ላይ ነው እንዴት ልበላችሁ እኩልነቱንም ሳያረጋግጡ እድገቱንም ትርጉም ባለው መልኩ ሳያመጡ አለፉ ያው ምክንያቱም he was trying the impossible ፕራግማቲክ አልነበረም አስተሳሰቡ በዛ ላይ ኢኮኖሚክ ሳይንስ እንትኑም አለ እና ደግሞ እቺ ትንሽ አሁን የሳቸውም የሰገጤ ድፍረቱን የምታዩት ምንድነው መሰላችሁ አሁን ያኛውን ሰውዬ ስታዩት እንግዲህ ዛሬውን በዚህ ይሄኛውን በሪቪው ልጨርሰው የዛኛውን አሁን ክሪስቶፈር ቤሬትን ስታዩት ማርኬት ኢኮኖሚ እንደሚሰራ በደንብ አድርጎ ያውቃል ገብቷቸዋል ላይክ ነው because he's an American አቶ መለስ እኔ ያኛውን ማርኬት ኢኮኖሚን በደንብ አንደርስታንድ የሚያደርጉት አይመስለኝም ግን
አሁን ያኛው ሰውዬ አውቆ ነው ሊያታላችሁ የሚሞክረው በእኔ እምነት ማለት ላይክ ነው። እንዴት ልበላችሁ የምታዩበት ነገር ይሄ ነገር ስህተት አይመስልም፣ ላይክ ነው ሆንታዊ ይመስላል፣ በቅድ ይመስላል ብላችሁ የምትሉት ነገር ታዩበታለን። አቶ መለስም ለማጭበርበር ይሞክራሉ። ልክ እንደዚያ ልክ ነው የማጭበርበር እንዴት ነው አሁን ሳይንቲፊክ ፔፐር ላይ ያኛው እሺ ልክ ነው ለዩኒቨርሲቲ ሰብሚት የሚደረግ ሳይንቲፊክ ፔፐር ላይ ሳይንቲስቶችን ለማጭበርበር ምንድን ነው አድቫይዘሮችን ለማምታታት ከሞከረ በጣም ለው በሆነ ሎጂክ ትንሽ ይከብዳል። እና እንደዚህ አይነትም ነገር ታዩበታላችሁና በእነዚህ ድባብ ውስጥ ሆናችሁ ነው እንግዲህ ድብልቅልቅ ያለ ልክ እንደ ክሪስቶፈር ቤሬት የሆነ ምን ገብቷችኋል የማይሳካ ነገር ለማሳካት የሚሞክር ዝም ብሎ አብዮተኛ የሆነ ጥላቻ ሳይንሳዊ መሰረት የሌለው በዛ ላይ ደግሞ እውነተኛ የሆነ ድህነትን የመዋጋት ፍላጎት እንደዚህ አይነት ድብልቅልቅ ያለ ነገር ላይክ ነው ሰጥታችሁ ነው ገብቷችኋል የሆነ ጥርት ያለ ለዛም ነው ታውቃላችሁ አንዳንዴ በትክክለኛው ዓላማ ተነስታችሁ ጥርት ያለ ሐሳብ ይዛችሁ ለጥሩ ጎል ካልተነሳችሁ ራሳችሁን ጠልፋችሁ የምትጥሉት እንደኔ ያረዳድ ማለት ነው። የሽማግሌ ምክር አደረኩት ግን ይህ ነው ላይክ ነው ክላሪቲ ኦፍ ቪዥን እና ላይክ ነው ክላሪቲ ኦፍ ፕሮሲጀርስ ነው ላይክ እንዴት አድርጋችሁ ግባችሁ እንደምታሳኩ ጽድት ጥርት ያለ አቋም ይዛችሁ ስትነሱ ይቀላል። ግን እንደዚህ እርስ በርሱ የሚጋጭ አንዳንዴም ጀብደኝነት የተቀላቀለበት አንዳንዴም አጉል አራድነት የተቀላቀለበት ነገር ይዛችሁ ስትነሱ በቃ ለራስም ለሰውም ለማንም የማይሆን ነገር ነው የሚሆነው። እንግዲህ ክሪትስ ላይክ ነው መግቢያ ብዬ 20 ደቂቃ አረገዋለሁ ብዬ 56 ደቂቃ ሆኖብኛል። እንግዲህ ይቅርታ ምንም ማድረግ አልቻልኩም። የኔ አቅም ውስንነት ይመስለኛል። ይሄን በዚህ ልጨርስና ወደ ውስጥ ገብቼ ፔፐሩን እያንዳንዱን እንግዲህ የወሰደውን ደቂቃ ወስጄ ላቅርብላችሁ። ስለሰማችሁኝ አመሰግናለሁ።